ነው። ስለዚህ አሁን እጅ አለው ሲባል አዎ እሱ መለኮታዊ እጅ ነው አልከኝ አይደለ? መልካም። ስለዚህ የኔ እጅ መለኮታዊ እጅ አይደለም፣ የሱ መለኮታዊ እጅ ነው አይደለ? አዎ እንደዚህ ያልኩበት ምክንያት አለ፣ ግን ምክንያቱም ባብራራበት ፈቅድልኝ። ኦኬ እሺ ቀጥል። ቅድም አንተ ያልከው አለ ለሱ አምሳያ አታደርጉለት ያልከው ይመስለኛል። በአረበኛው ለይሰ ከሚስሊሂ ሸይእ ነው የሚል፣ ለሱ አንድም ቢጤ እና አምሳያ የለውም የሚል አንቀጽ አለ። እና ለማለት የፈለኩት ቅድም የሰጠው ምሳሌ እኛ ትንሽ እንሰማለን እሱ ብዙ ይሰማል ለማለት ሳይሆን አላህ ቁርአን ላይ ራሱን ሰሚና ተመልካች እንደሆነ ይገልጻል። እሰማለሁ እመለከታለሁ ይላል። የሰው ልጅን ደግሞ ሰሚና ተመልካች አድርገን ፈጠር ነው ብሎ ይናገራል። ከዚህ ላይ ግን የአላህ መስማትና መመልከት እንደ ሰው ልጅ መስማትና መመልከት አይደለም። ስሙ ሊመሳሰል ይችላል፣ ግን እንደ ሰው ልጅ እንደ ፍጡራኑ አይደለም ነው። እኔ የምሰማው በድምጾች አማካኝነት በዛ ሳውንድ ዌቭ ነው የምሰማው። የሆነ ነገር ሲከሰት ነው የምሰማው። ያንን ክስተት ጠብቄ ነው የምሰማው። ኮዝ ኤንድ ኢፌክት ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ድምፅ ጆሮዬ አጻፋዊ ምላሽ ለመስጠት ይሰማል፣ ያደምጣል ማለት ነው። ያ የሚደርሰው እነኚህ ሶስቱን ጋዝ፣ ሶሊድ፣ ሊኪድ እነኚህን ስቴቶች አልፎ በሳውንድ ዌቭ በዛ በቫይብሬሽን አማካኝነት ሲመጣ ነው ወደ እኔ የምሰማው። ለፈጣሪ እንደዛ ያስፈልገዋል። ኮዝ እና ኢፌክት ያስፈልገዋል። የዛሬ ዓመት የሚከናወነውን ልክ እኔ በማወራበት ሰዓት ይሰማል ብለንም አናምንም። እንደዚህ አይነት ነገሮች ለፈጣሪ አናስጠጋም። ኤኒዌይስ ግን ኦቨርኦል ያንተን ለጊዜው ልተወውና ወደ አንተው ማለት ነው። እኔ አሁን እጅ የሚለውን አንተ ለአላህ መለኮታዊ ብለህ አመጣኸው። አላህ መለኮታዊ እጅ አለው፣ እኛ እጅ አለን። እጅ ስትል እሺ ምንድን ነው እሱ? መለኮታዊ በማለት የጨመርከው ምንድን ነው እሱ ለአላህ? እጅንም ያልኩህ እኮ ያው እሱ ቁርአን ላይ ስለገለጸ ነው። አዳምን በሁለት እጆች የፈጠርኩት ስላለ ነው። ልክ እንደዚህ አሁን እሱ አስማው ሲፋ የሚለው ተውሂድ አስማው ሲፋ የሚለው በአላህ ስምና ባህሪ ማመን ነው። አላህ ለራሱ ያጸደቃቸው ስሞች አሉ፣ እነዛን ስሞች እናምናለን ነው። ሲፋ ደግሞ ባህሪ ነው። ለምሳሌ እጅ አለው እሱ ይሰማል የሚለው ያያል የሚለው ከዛ እሱ ቁርአን ላይ ራሱን በገለጸበት መንገድ ትርጉም ሳናጣምም አዋለው ብለን እናጸድቃለን ነው። ኦኬ እስከ ዛሬ እንግዲህ ነቢያቶች፣ መልእክተኞች፣ ረሱሎች ብዙ መጥተዋል ብላችሁ ታምናላችሁ። በሺዎች የሚቆጠሩ አይደለ? ሰው እንደዛ ከሆነ ለምሳሌ አንድ ሰው ተነስቶ አሁን አላህ ጭንቅላት አለው ቢል ተሳስቷል ወይንስ ትክክል ነው? ሜቢ ቁርአን ላይ እና ሐዲስ ላይ ላይኖር ይችላል። ምን አልከኝ? አላህ ለምሳሌ በቁርአን ላይ የሌለን ለምሳሌ በቁርአን ውስጥ ወይንም በሐዲስ ውስጥ የሌለ አላህ ጭንቅላት አለው ወይንም ደግሞ ጠፍር አለው ቢል ከእስልምና ያስወጣዋል? አንድ ሰው እንደዛ ቢል ነው። እዚህ ላይ እውቀቱ የለኝም፣ ግን ያልተገለጸን ነገር እኛ አለው አንልም፣ ያለውን ብቻ ነው የምናጸድቀው። አሁን እሺ እንደዛ ከሆነ ደግሞ የነቢያት አስተምሮ ነው ብላችሁ ካመናችሁ እነኚህ ሁሉ ነቢያቶች የተናገሩት ስላላህችን ብቻ ነው። በዛቱ ላይ የተናገሩት እግር፣ እጅ እና ባት ቢቆጠሩ 50 ራሱ ማይደርሱ እነኚህም ብቻ ነው ነቢያቶች ያስተማሩት። ይሄንም እኮ ነቢያት አስተምሮ አይደለም እፎይ። አሁን እጅ አለው ስልህ ወይም ያያል፣ ይሰማል፣ ይወርዳል የሚለውን አንቀጽን ስነግርህ ነቢያቶች አስተምረው ሳይሆን አላህ ራሱ ለራሱ ያጸደቀው ባህሪ ስለሆነ ነው እኛ አዎ ብለን የምንቀበለው። ነቢያት የተላኩበት የራሳቸው የሆነ ዓላማ አላቸው እንጂ ስለሱ እጅና እግር ለማብራራት አይደለም ብዬ ነው የማምነው። አይ ለምሳሌ አላህ ይወርዳል ብሎ የተናገረው መሐመድ ነው አይደል? ከሌሊቱ ጌታችሁ 1/3 ሲቀር ይወርዳል ብሎ የተናገረው መሐመድ ነው።
አዎ ግን ያንም ደግሞ አውዱን አይተው ከሆነ ወይ አንድ በል ሁለተኛ እግር እንዳለውም ቡሃሪ 48 48 ላይ የተናገረው መሐመድ ነው እግሩን በል። ሶስተኛ ቡሃሪ 74 39 ላይም ባት ሲገለጥ አላህ ባቱን ሲገልጥ ሰጋጆች ይሰግዱለታል ያለው መሐመድ ነው። ስለዚህ ነቢያቱ ይህን ሁሉ ያስተማረ ባቱንም እግሩንም እነኚህን ነገሮች የነገረ መሐመድ ነው እንጂ ነቢያቶች ካስተማሯችሁ አንድ አካል ብጨምር መሐመድ ካልተናገረው ከእስልምና ያስወጣሃል ወይ? ምክንያቱም የነቢያትን አስተምሮ ዘናል ካላችሁ የነቢያቶችንም ማሟላት አለባችሁ። አሌስ ከእስልምና ያስወጣል የሚል አለ እኮ እየጠየቅኩ እኮ ነው። እኔ እየጠየቅኩ ነው ማለት ቅድም አሁን ክርስቲያን ሲል የሰማሁት አለ እንደዚህ አላህ ጭንቅላት አለው ደረት አለው ብሎ ማመን ቢድዓ ነው ይላል ኢብኑ ተይሚያ አለ። ይሄ ማለት ደግሞ ከእስልምና ያስወጣል አለ። ቢድዓ በመሰረቱ ከእስልምና ያስወጣል። ይሄን አውቃለሁ። ቢድዓ ያስወጣል። በጣም ብዙ አዲስ ልሰጥ እችላለሁ። ብዙ አዲስ ልሰጥ አንድ አዲስ ተነስክ ትወጣለህ። እንደዛ ካሰጠው ትወጣለህ ከእስልምና ነው። አይ እንዳጠቃላይ ህዝቡ ላይ ያለው ህዝብ እንዲማርበት ሰጠና አዲስን እንጂ እኔ እወጣለሁ አልልህም። ምክንያቱም አልወጣም። እሺ ቢዳ ላሳየሽ። ክርስቲያን መክፈት ትችላለህ? ያ ቆይ ልክፈትላት ነው። እሺ ሱናና ቢዳ ወደ 45 30 መክፈት ትችላለህ። በጣም ብዙ ቦታ ነው ያለው። 45 30 ነው ያልከኝ? ኦኬ በተመሳይ ቆይ እሱን ክፈተውና እናየዋለን። በጣም የተጠላና አላህ ራሱ ይረግምሃል እንደዚህ ብታደርግ። ወደ መጨረሻ አካባቢ ቼክ አድርገው። if anyone introduces an innovation ከሚለው ጀምራ አንበው። if anyone introduce an innovation ማንም ሰው ቢድዓን ቢያስተዋውቅ ይላል he will be responsible for it ለሱ ተጠያቂ ይሆናል፣ ኃላፊነቱን ይወስዳል። if anyone introduce an innovation or gives shelter to a man ማንም ሰው ኢኖቬሽን ቢፈጥር ወይም ደግሞ ለቢድዓ ለፈጠረ ሰው መጠለያን ቢሰጥ ይላል who introduce an innovation in religion he is cursed by Allah እሱ በአላህ የተረገመ ነው and by angels በመላእክቶቹ and by all people በህዝቡ ሁሉ በአማኞች ሁሉ የተረገመ ነው ይላል። ኦኬ መሐመድ በአላህ የተረገመ ገነት ይገባል? መረገምና ከእስልምና መውጣት እኮ ይለያያል። ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? ገሃነም ይገባል፣ ግን ያው አትሊስት ሙስሊም ስለሆነ ቅጣቱን ተቀጦ ገነት ይገባል ብለን ነው። ኧረ ተው አታስቀኝ። ይወጣል በቃ ስለሚወጣ ነው። ሱናን አናሳይ 1578 እንድገመው በአላህ የተረገመ ነው። ጥመት ነው እኮ ይለዋል። ቢድዓ አሁን ጥመት ነው፣ ግን ከእስልምና አያስወጣም ነው። እና ስለምትወጣ እኮ ነው አላህ የሚረግምህ። አላህ ሙስሊሞችን ይራገማል እያልከን ነው። 1578 አናሳይደ ኦኬ ከላይ ጀምራን በቆይስ the trust የሚለው ምናምን እሱ ጋር whoever ምናምን ያ እሺ the trust word is the book of Allah እውነተኛ ቃል የአላህ መጽሐፍ ብቻ ነው ይላል። and the best guidance is the guidance of Muhammad እውነተኛ ትክክለኛ መመራት ደግሞ በሙሐመድ በኩል ያለ መመራት ነው ይላል። the worst of things are those are newly invented እጅግ በጣም መጥፎ የሆነው ነገር ደግሞ አዲስ የሚፈጠሩ ነገሮች ናቸው። every newly invented things is an innovation የትኛውም አዲስ ቢድዓ ፈጠራ ነው ይላል። and every innovation is going astray የትኛውም አዲስ ወይ የትኛውም ቢድዓ ደግሞ ወደ ጥመት
ያስገባል። and every going astray is in fire የትኛውም ጥመት ወደ እሳት ውስጥ ያስገባል። ቴንክ ዩ አያው መሐመድ አይቻለሁ። ግን እዚህ ጋር ከእስልምና ይወጣል የሚል እኮ እንትን የለም እፎይ። እናመሰግናለን። እሺ ሙስሊሞች ናችሁ ጋር ነው የምትገቡት፣ ጋር ነው የሚከታችሁ አለ። ለምሳሌ ለማለት ትፈቅድልኛለህ? አይ ማንኛውም ጥመት ጋነም እሳት የሚከት ነው ካለን እኮ ፔሬድ አላህና መላእክቶቹ ረግመዋችሁ ጋነም የሚከቷችሁ ከሆነ አላህና መሐመድ አይሚን አላህና መላእክቶቹ የሚራገሙት ሙስሊሞችን ነው። ጋነም የሚገቡትም ደግሞ ሙስሊሞች ናቸው። በእስልምና እስልምና ተከታይ ባልሆነ ሰው መካከል ግን የቅጣት ልዩነት እንዳለ ታውቃለህ አይደል? እስልምና ተከታይ የሆነ ሰው ኃጢአት ሲሰራ ለዛ ኃጢአቱ እሳት ውስጥ መግባቱ ማይቀር ነው። እንደዛ የሚል የለም ቁርአን ውስጥ። አንድ ማስረጃ አለ። ጥመት ጠማማ ሰው ሙስሊም መባል ይችላል መሐመድ? አዎ ሊጠም ይችላል እኮ ሙስሊም ሆኖ እኮ ኃጢአት ሰራ ማለት እኮ ጠመመ ነው። ወለድ ከበላ ለምሳሌ አሁን በእስልምና ኃጢአት ነው፣ እሳት የሚያስገባ ስራ ነው ይሄ። ግን ቅጣቱን ጨርሶ ወደ ሳይሆን ጥመት አንድ ጠማማ ሰው የጠመመ ሰው ሙስሊም መባል ይችላል? ኃጢአት የሰራ ሰው ጠማማ ሊባል አይችልም? አይደለም። ጥመትና ኃጢአት መስራት የተለያዩ ናቸው። ምክንያቱም ጥመት ማለት ወደ ክህደት የሚመራ ስለሆነ ማለት ነው። ግልጽ ነው። እኛ ችግር የለውም። አንተ ባልከው ምን እንስማማለን። ጥመት ወይም ደግሞ ጠማማ ሰው ሙስሊም ሊባል ይችላል። እሱ ያ ሙስሊም የተባለው ገሃነም ይገባል። ችግር የለውም፣ እንቀበላለን እኮ። ግን አንተ ባልከው አያስኬድ። ለዛ ነው አንተ ባልከው ስለማያስኬድ ነው። ኤኒዌይስ ግን አሁን እዚህ ጋር ስለ አላህ ባህሪያትና ስለ ስሞቹ እንምጣና የአላህ ባህሪያት ትርጉማቸው ይታወቃል አይደል? አዎ። እጅ ማለት እሺ ምንድነው ትርጉሙ? እጅ ነው። ምን ትርጉም አለው እጅ? የእጅ ትርጉም እጅ ነው እኮ። እንደኛ እንደ ፍጡራን አይነት እጅ አይደለም። በቃ እጅ አለኝ አለ አዎ አለህ ብለን እናጸድቃለን ነው። እንዴታው ግን አይታወቅም ነው። ለምን አልተብራራልንም? ኦኬ። ስለዚህ እጅ ማለት ትርጉሙ የማይታወቅ ነው ማለት ነው ወይስ እጅ ማለት እጅ ነው ማለት ትርጉም ነው? ይሄ እኔ እንደገባኝ እንደዛ ነው። በቃ እጅ አለኝ ሲል አዎ እጅ አለህ ብለን ማጽደቅ ነው። ኦኬ። ይሄ እሺ፣ ይሄ እጁ ባህሪው ነው አይደል? አዎ። ኦኬ። ይሄ ባህሪው የሚጠቅመው ለምንድን ነው? ለምሳሌ ይመስለኛል ቁርአን ላይ አዳምን በሁለት እጆች ፈጠርኩት ይላል። ለመፍጠር ሊሆን ይችላል። እሺ በጣም ጥሩ። ስለዚህ እጁ የሚጠቅመው ለመፍጠር ነው። ባቱስ ያን ልክ እንደ አዳም ግልጽ አድርጎ ስላልተናገረ አናውቀውም ነው የምንል፣ ምክንያቱም አላሳወቀንም። ስለዚህ አላህ ላይ ጥቅም የሚሰጥ እና የተገለጸ እጅ የተባለ ባህሪ ያለው ምን እንደሆነ የማይታወቅ ባህሪ ደግሞ ባት የሚባል ባህሪ አለው ያልገለጸ። ስለዚህ የሚታወቅ አላህ ማለት የማይታወቅና የሚታወቅ የባህሪ ውጤት ነው ማለት ነው አይደል? አላህ ማለት የሚታወቅና የማይታወቅ የባህሪ ውጤት ነው ማለት ነው። አዎ የሚታወቀውን ባህሪ ለኛ ያሳውቆናል። ደሞኛ እንድናውቀው ያልፈለገን ባህሪ አላሳወቀንም። ይሄ እኮ ግልጽ ነገር ግን ይመስለኛል። አሁን እዚህ ጋር ምን መሰለህ? ኦኬ እነኚህም ባህሪያቶች የነቢያትን አስተምሮ ዘን የመጣኸው ነቢያት አስተምሮታል ወይ ነው? ይሄን አስተምሮ ነቢያት እንደዚህ አይነት አስተምሮ ላይ አይደለም ፎከስ ያደረጉት ብዬ አምናለሁ። ምን ላይ ነው ፎከስ ያደረጉት? አንድና ብቸኛ የሆነን አምላክ በብቸኝነት ህዝቦች እንዲገዙ ከጣዖታትና ካልባሌ ነገሮች እንዲርቁ። ስለዚህ ስለ ባትና ስለ ግር አላወሩም ማለት ነው ነቢያት። ባት አምልኩ፣ ግር አምልኩ እንደዚህ ምናምን የሚል ላይ አይደለም ፎከሳቸው። ኮንሴፕቱ አይደለም። ስለዚህ አሁን አንተ በቂያማ ቀን አላህ የምታውቀው በባቱ ነው። ነቢያቶች ተመቃብር ሲነሱ ሌሎች ነቢያቶችን የተከተሉት አላህን በብረ የሚያውቁ ካለ
ምን ምክንያቱም ምን አልከን አንተ ነቢያቶች አሁን ስለ እግሩ ስለ ባቱ ምናምን ነገር ፎከስ አላደረጉም፣ አላስተማሩም። እነሱ አንድ አምላክ ተገዙ የሚል ላይ ነው ፎከስ ያደረጉት አልከን። ይሄንን ባት እግር ምናምን ብሎ የነገረህ ሙሐመድ ከሆነ ነቢያቶች ከመቃብር የትንሣኤ ቀን ከመቃብር ስትነሱ አላህን የምንለዩበት በባቱ ነው። ነቢያቶች ያንን በባቱ ካላስተማሩ አላህ በመጀመሪያ ይመጣና እኔ ጌታችሁ ነኝ ሲል ነው ጌታችን አይደለህም ትሉታላችሁ። ጌታችሁን በመምታቁት ሲባል በባቱ ትላላችሁ። እናንተ ባቱን ስለምታውቁ ነው። ቀደምት ሙስሊም አለ ብላችሁ ስለምታምኑ ከመሐመድ በፊት የነበሩ ደግሞ ስለ ባት ስላልተማሩ አንተም እንዳልከን እንዴት ነው በባት የሚለዩት? ያኔ እኮ እሱን በባት እንለየዋለን የሚል አስተምሮ የለም። አሁን እኮ አልተግባባንም አለ። ከዛ ጌታችሁን በመምታቁ ስትባሉ በባቱ ትላላችሁ። ከዛ ባቱ መጥቶ ገልጦ ሲያሳያችሁ ስጁድ ትወርዳላችሁ። እንደሱ የሚል ምንድነው? ሐዲስ ነው ያለ ሐዲስ ላይ ያለ ቡሃሪ 74 39 አንዴ ክፈተው ክርስቲያን ያ አንፎርቹኔትሊ የምታውቁት በባቱ እንደሆነ የሚናገር ሐዲስ አለ። ሙሐመድ ተናግሯል። ጌታችሁን የምታውቁት በባቱ ነው ብሎ ተናግሯል። ምን ይላል መሰለ the almighty will come to them in the shape other than the one which they saw the first time ጌታችሁ መጀመሪያ ጊዜ ካያችሁበት ቅርጽ በተለየ ቅርጽ ሆኖ ይመጣና እንደዚህ ይላችኋል ይላል። I am your lord እኔ ጌታችሁ ነኝ and they will say you are not our lord ሙሐመድ እናንተ ደግሞ ምን ብላችሁ ትክዱታላችሁ? አላህን አንተ ጌታችን አይደለህም ትሉታላችሁ። and then it will be said to them ከዛ ለነሱ እንደዚህ ይባላሉ do you know any sign by which you can recognize him ሙሐመድ እንደምትባሉ ታውቃለህ? አላህን የምትለዩበት አንዳች ምልክት ይኖር ይሆን ትባላላችሁ። they will say the shin አዎ አለ በባቱ እናውቀዋለን ይላሉ። and Allah will then uncover his shin ከዛ በኋላ አላህ ባቱን ይገልጣል። whereupon every believer will prostrate before him ከዛ በኋላ አማኞች ሁሉ ይሰግዱለታል ይላል። አሁን ይሄን የተገለጠውን ባት የት ነው ያያችሁት? ሙሐመድ ይሄንን ባቱን የት ነው ያያችሁት? የምትለዩት በባቱ ስለሆነ ማለት ነው። ከዚህ በፊት አይታችሁት ታውቃላችሁ? ምክንያቱም በቂያማ ቀን አላህን የምትለዩበት አንዳች ምልክት ይኖር ይሆን ተብላችሁ ስትጠየቁ አዎ አለ። ምንድን ነው? ባቱን። ከዛ በኋላ አላህ ይመጣና ባቱን ይገልጣል። እናንተ ሱጁድ ትወርዳላችሁ ማለት ነው። በጣም ጥሩ። ስለዚህ የአላህ በቂያማ ቀን መለያ ባቱ ነው ማለት ነው አይደል? ስለዚህ ያን ባቱን የት ነው ያያችሁት? ከዚህ በፊት ነው እስከ ቂያማ ቀን ድረስ ነው እንግዲህ። እኔ ሐዲስ አላውቀውም ይቅርታ። ኦኬ ያዘው። ለማንኛውም እጅግ ብዙ ቦታ ነው ያለው። ባስ ሲገለጥ ሰጋጆች ወደ መስገድ የሚጠሩበት እና የማይችሉበት ቀን የሚለውን አስተምሮ ሰምተው ከሆነ ነቢያቶች ያስተማሩት አምላካችን ነቢያቶች ያስተማሩት ነው የምትሉ ከሆነ ሙስሊሞች ያ አምላካችን ያላችሁት አካላቶች እንዳሉት ይታመናል። እነኛ አካላቶቹ ግን መሐመድ የተናገራቸው ውስን ናቸው። ባት፣ እግር፣ ሁለት እጅ፣ አንዳንዴ ሁለት ቀኝ እጅ ይኖረዋል የሚል አለ ሐዲስ ላይ ታዊል ያደርጋሉ። እሱ ጋር ሲመጡ አይደል ነው ግራና ቀኝ እጅ ግራና ቀኝ ያለው የሚሄድ የሚመጣ የሚታይ ከሆነ እሱ ግዙፍ አካል ነው ብለን ነው የምናምነው እኛ። ይሄ የፈጣሪ ባህሪ ነው የፍጡር ባህሪ ነው እንጂ ፈጣሪ ባህሪ አይደለም ብለን ነው የምናምነው። መታየት የሚችል መሄድ መምጣት የሚነገርለት የሚታይ ግራና ቀኝ ያለው ፊትና ኋላ ያለው እርሱ የፍጡር ባህሪ ነው። ምክንያቱም ዳይሬክሽን እና ዳይሜንሽን ተሰጠኸው በኋላ በፍጡራን ካካበብከው በኋላ ፈጣሪ ሊሆን አይችልም። መጠን ከሰራለት በኋላ ማለት ነው አንዴ። ስለዚህ ይሄንን በባህሪው ይሄ እንደዚህ የሆነው አካል በባህሪው እንደዚህ የሆነው አካል አሉት የተባሉት አካሉ እግር ነው፣ ባት ነው፣ እጅ ነው፣ ጣት ነው፣ ፊትና የተወሰኑ ፊት አካባቢ የሚገኙ በሰውኛ
በአላህ ላይ ግን ምን ላይ እንደሚገኙ ባይታወቁም አይን እንዳለው የሚያምኑ አሉ። አይኑ ፊቱ ላይ ይገኝ እግሩ ላይ ይገኝ አይታወቅም። ይሄን ብቻ ነው ወይ ነቢያቶች ያስተማሩት? ከ124,000 ነቢያት፣ ረሱል፣ መልእክተኞች ምናምን ተደምረው ያላነሰ ለእያንዳንዱ ሀገር በገዛ ቋንቋው መልእክተኛ ልከናል ብለው ስለሚያምኑ ቁርአኑ ማለት ነው። ለምሳሌ ኢትዮጵያ ውስጥ ብቻ ከ86 በላይ ብሔር ብሔረሰብ አለ። ለዚህ ሁሉ ብሔረሰብ እንግዲህ በራሱ ቋንቋ በራሱ መልእክተኛ ተልኮለታል እንደ እስልምና አስተምሮ አይደለም። ኢትዮጵያ ውስጥ ላሉ ብሔር ብሔረሰቦች እንደው እንደ ኢትዮጵያ እንኳን አንድ የተላከም የለም። አክቹአሊ ይሄ ሁሉ መተው ያስተማሩት ስለ ባት ብቻ ነው ወይ? ስለ እግር ብቻ ተረከዝ ብቻ ነው ወይ? ስለ እጅና ጣት ብቻ ነው ወይ? ይሄንን ደግሞ መሐመድ የተናገረው አይደለም ወይ? እነኚህ ላይ ተዊልም ማድረግ ከእስልምና ያስወጣል። አንዷን ማስተባበል ከእስልምና ያስወጣል። ቅድም ከፍተን እንዳነበብንላችሁ አንዷን ዲናይ ማድረግ ተዊልም ማድረግ ሜታፎር ነው ብሎ እንትን ማለት ከእስልምና ያስወጣል። እስከዛሬ ያስተማሩት ይሄን ብቻ ነው። ነቢያቶች ይሄን ብቻ ነው የተናገሩት። ደግሞም ያ አካሉ የተያዘ ነው፣ የተገጣጠመ ነው፣ የተለያየ ነው አይታወቅም። 14 አንድ ይክፈተው አይታወቅም። ይሄ ጤናማ ነው ወይ ማለት? ግልጽና የተብራራ ቁርአን የሚባለው ምንድነው? የተማራችሁበት ነቢያቶች አስተምረው ነው ከተባለ ነቢያቶች ያስተማሩት እንደዚህ ነው ወይ? አንዳንዴ ሲጨንቃቸው እናንተ መጽሐፍ ጋር መጽሐፋችሁ ላይ እንደዚህ ይላሉ። እንደዛ ከሆነ ተቀበሉታላችሁ። እሺ አምላካችሁ ለምሳሌ ጭንቅላት አለው እናንተ ብላችሁ ተቀበላላችሁ? ነው አንቀበልም፣ እኛ ጋር ስላልመጣ። ታዲያ ለምን ትጠቅሳለህ እኛ ጋር? እኛ በሁሉ የሞላ ከስፔስ እና ፕሌስ ውጭም ነው የሚያካብበው የለም ብለን ስንል የእናንተ ጋነምን እንኳን ለመሙላት እግሩን አምጥቶ ነው በቂያማ ቀን ስንል ነው። የእናንተም እኮ ጋነም አለ፣ እኛማ በሁሉም የሞላ ነው ብለናል እኮ ወረድ ያስቀድመን። ቦታ ያካብበውም ብለናል እኮ አስቀድመን። ከመልእክተኛ ማናቸውንም በደንብ አስተውሉ። ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በመልእክተኛ ለሁሉም በምንድን ነው የተላከው? በወገናቸው ቋንቋ። በወገናችን ቋንቋ የተላኩት እንደዛ ከሆነ ስለ ባት እስቲ ያብራሩልን። አሁን ባት ምንድን ነው? እጅ ምንድን ነው? መጠየቅ ይችላሉ? ቢንት ቆይ ተቀጥልና ቢንት አህመድ አለሽ? አሎ ሰላም፣ እንኳን ደህና መጣሽ። ሰላም ቆያችሁ። طيب የኔ ጥያቄ በክርስትና ላይ ነው። አንዴ ቆይ እስኪ ስለ ተውሂድ ከተውሂድ ክፍሎች አንዱ አስማው ሲፋት ነው አይደለ? አይዋ እስኪ ምን ማለት ነው? አብራሪልኝ አስማው ሲፋትን። አይ እኔ የገባሁት በክርስትና ላይ ለመጠየቅ ነው። ነው ክርስትና ላይ መጠየቅ አይቻልም? ትችላለሽ፣ ግን ስለ ተውሂድ ተምረሻል? ብማርም እኔ ለማብራራት አልበቃሁም። ስለዚህ ጥያቄ እኔ ሌላ ነው። ስለ አስማው ሲፋት ምንም የምታውቂው ነገር የለም? እሺ እስኪ የምታውቂውን ንገሪኝ። በቃ ምንም የምታውቂው ነገር የለም? አዎ አላውቅም። በክርስትና ላይ ነው ጥያቄ ያለኝ። ኦኬ፣ ክርስትና ላይ ይሄን ጠይቂ ብለው ነው ጽፈው የሰጡሽ እንጂ ለዛ ስለ አስማው ሲፋት አላስተማሩሽም። የሚቀድመው የትኛው ነው? ቆይ አንቺን ብቻ ልጠይቅሽ፣ ችግር የለውም። የሚቀድመው ብቻ አንቺ ንገሪኝ። ስለ ክርስትና መጠየቅ ነው የሚቀድመው ወይስ ስለ አስማው ሲፋት ማወቅ ነው የሚቀድመው? አስማው ሲፋትማ በአላህ ስሞችና ባህሪያቶች ማመን ነው። ስለዚህ ያለ ስሞችና ባህሪያቶች እንዳሉት ማለት ነው። ስለዚህ ለራሴ የተማርኩኝ ለሰው ለማብራት ደግሞ ገና ነኝ ማለት ነው። እኔ ደግሞ ጥያቄ እነዛ ባህሪያቶቹ ምን ናቸው? ባህሪያቶቹ ምን ናቸው?
አላውቅም እኔ። ኦኬ የአላህ ባህሪያቶች ምን እንደሆኑ አታውቂያቸውም፣ ግን በአላህ ባህሪ ታምኛለሽ። እሱን ችግር የለውም። ያኔ አሁን ታስተናግዳላችሁ እንሰት ታስተናግዱን ጥያቄ በቃ እንደሚዩት አድርጊ። ቅድም መጀመሪያ መግቢያ ላይ እንደነገርኳችሁ ማለት ነው። ጥያቄ ካለሽ ጠይቂያለሽ፣ ግን መጨረሻ ላይ ነው የምትጠይቂው፣ ምክንያቱም ከቶፒካችን ሽፍት ማድረግ ስለማንፈልግ ማለት ነው። እንዳልኳችሁ ነው። ብዙ ጊዜ ሙስሊሞች አሁን አስቸጋሪው ነገር ምንድነው መሰላችሁ? የሚያሸክሟችሁ ስለ ክርስትና ብቻ ነው ጥያቄ። ስለ እስልምና ስለምታመልኩት አምላክ በፍጹም አይነግሯችሁም። እስልምናችሁ ውስጥ ተሰንቅራችሁ የተቀመጣችሁበት ምክንያት ክርስትናን በጣም አታክ አድርገው አጥላልተው ስለነገሯችሁ ነው እንጂ ስለ አምላካችሁ ነግሯቸው አላህን አውቃችሁት አላህን ወዳችሁት ምናምን አይደለም። ሉክ አላህን አውቃችሁት አይደለም፣ ስለ ክርስትና ነግሯችሁ ነው እስልምና ውስጥ እንድትቆዩ የሚያደርጓችሁና በተቻለ መጠን ሙስሊሞች ስለ አምላካችሁ ለማወቅ ሞክሩ። እስኪ ዝም ብላችሁ አስቡት። አላህ ቀኝ እጅ አለው፣ ግራ እጅ አለው፣ ጭንቅላት የለውም። ይህንን አንናገርም። ይሄ ስድብ ነው። ለአላህ ጭንቅላት አለው ማለት ስድብ ነው፣ ከእስልምና ያስወጣል። ኦኬ ስለዚህ ጭንቅላት አልባ ነው፣ እጅ እግር አለው፣ ባት አለው፣ አንድ ባት እግር መጥቷል፣ እግሮች የሚል መጥቷል፣ እግር የሚል መጥቷል። ያንን እግር እናምናለን እንቀበላለን ትላላችሁ። እንደዚህ ብለው ቢነግሯችሁ በእርግጠኝነት እስልምና ውስጥ አትቆዩም። ምክንያቱም ገና እየተገነባ ያለ ቤት አይታችሁት ከሆነ ኮለን አለ፣ እነዚህ ስኬሌቴን ሆኖ የምታዩት ማለት ነው። ልክ አላህም እየተገነባ ነው የሚመስለው። እየተገነባ እጅ መጥቷል፣ አይን መጥቷል፣ ፊት መጥቷል። አብዛኛው ክፍል ግን አልመጣም፣ አልተነገረም። ይህንን ደግሞ ማጽደቅ አንችልም። ያልመጣውን ያልተነገረንን ነገር እንዲህ ነው ብለን መናገር አንችልም። እኔ አሁን ጥያቄ ይህንን አላህ በቂያማ ቀን ስታዩት እንዴት ነው የምታዩት? በተገለጸላችሁ ነው ወይስ ባልተገለጸላችሁም ጭምር ነው የምታዩት? እስኪ መሐመድ ሜቢ ጥያቄ ግልጽ ከሆነ ይሄንን መልስልኝ። አላህን በቂያማ ቀን የምታዩት በተገለጸላችሁ አካል ቁርአንና ሐዲስ ላይ በመጣው አካል ብቻ ነው ወይንስ ከቁርአንና ከሐዲስ ውጪ ያሉት ባህሪያቶችንም ጭምር ነው? እሱ ራሱን በሚገልጽልን መንገድ መሰለኝ። ራሱን የሚገልጽላችሁ ቁርአንና ሐዲስ ውስጥ ባለው ነው ወይስ በሌሉት የሚገልጽላችኋል? ያው እኔ አሁን የተገለጹትን ብቻ ስለሆነ ማምን በዛም ከዛ ራሱ ደግሞ የሚገልጽበት መንገድ ደግሞ አለ። ከዛም በላይ በሆነ መልኩ ሊገልጸው ይችላል። ያን አናውቅም። ስለዚህ በቁርአንና ከሐዲስ ከተገለጹ ውጪ ሌሎች ባህሪያቶች አሉ። እነዛንም በቂያማ ቀን እናያቸዋለን ነው አይደል? ሜቢ ኦኬ ለምሳሌ ብልትም ኖሮት ልታዩት ትችላላችሁ። ኦኬ ገስት ለቆኛል አይደለ? ግን አልመጣልኝም እኔ ጋር። እኔ ግን የምለው በዚህ ርዕስ ዙሪያ ያለኝ ጥያቄ በክርስትና እግዚአብሔር ልክ አካል እንዳለው የሚገልጹ ጥቅሶች የሉም? መጽሐፍ ቅዱስ አስተምህሮቶች የሉም? ለማወቅ መሐመድ አሁን ይሄን ቃላቶቹ መነገራቸው አይደለም። ቃላቶቹ አሉ አይገናኙም። የኛና የናንተ ማለት እንዴት መሐመድ ምን አለ መሰለህ፣ እኔ ከሌሎቹ ነቢያቶች የምንለይበት እኔ ግልጽ ተናጋሪ ነኝ አንድም ብሏል። ከዘቡር 200 እጥፍ የኔ ግልጽ ነው ብሏል። ከወንጌል ደግሞ 7 እጥፍ የኔ ግልጽ ነው ብሏል። ቁርአን ለዛ ነው ግልጽና የተብራራ ነው የሚለው። ደጋግሞ ግልጽ ነው ይላል አይደል? ምን እያልኩ ነው ኦቨርኦል? ስለዚህ እያንዳንዱ እናንተ ጋር የመጣው ግልጽ የሆነ ነው። እነኛዎቹ ማብራሪያ እንደሚያስፈልጋቸው መሐመድ ራሱ ተናግሯል እልህ ነው። 200 እጥፍ የኔ ግልጽ ነው ከዛኛው ከተባለ አንተ ማሰብ ነው። ከዛ በኋላ የመሐመድ ያስተማረው 200 እጥፍ ግልጽ ከሆነ እነኛ ወደ ኋላ 200 ያህል መብራራት የሚያስፈልጋቸው አሉ ማለት ነው። ስለዚህ እኛ ጋር አካላት እንደው ቢመጣ ብታገኛቸው አንድም ከመገለጽ አንጻር የተነገሩ ናቸው፣ አንድም ይተረጎማል። በግብር አካል የተገለጹ ናቸው። በግብር አካል የተገለጹ ናቸው። ለምሳሌ ጥቀስ እስኪ።
ለምሳሌ መዝሙረ ዳዊት 34:15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጆሮዎችም ወደ ጩኸታቸው የሚል ጥቅስ አለ ይመስለኛል። ኦኬ። ስለዚህ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጩኸታቸውን ይሰማሉ እንዲህ ቢል አንደኛ ሰሚ መሆኑን ተመልካች መሆኑን እንጂ የሆኑ አካባቢ ላይ ዓይኑን የሚያዞር የሆነ አካባቢ ላይ ማዞር ማለት አይደለም። ምክንያቱም እርሱ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ይሰማችኋል፣ ያደምጣችኋል። ግብረ አካላት ይባላል። ይሄ ግብረ አካል ማለት ምን ማለት መሰለ? አካሉ አለ አይደለ? አካልህ አለ። የዓይን አካል ምንድነው? የዓይን ግብሯ ምንድነው? ማየት ነው አይደለ? መመልከታ ነው። ስለዚህ በግብር አካል ተገልጿል ስንል እግዚአብሔር ተመልካች ነው ለማለት በግብር አካል ተገልጿል ብለን እናምናለን። ምክንያቱም መጽሐፍ ቅዱስ እኛ እንደ ቁርአን ቃል በቃል አላህ ለጅብሪል ከዛ ጅብሪል ለሙሐመድ ነገረው እንደምትሉት እኛ እንደዛ እናምነው። መጽሐፍ ቅዱስ በሰውኛ በሰዎች የተጻፈ ነው እንድንግባባበት እንድንመራበት። ስለዚህ ያንን በግብረ አካል የተገለጸውን ጽፈውልናል። ይመለከታል፣ ይሰማል ለማለት እንጂ ጻድቃን የሆኑ ቦታዎች ኖረው የሆኑ ቦታ ሳይኖሩ አይደለም። በሁሉ ቦታ ላይ ጻድቃኖች አሉ። በሁሉ ይመለከታቸዋል፣ ያያቸዋል፣ ይጠብቃቸዋል፣ ይሰማቸዋል ለማለት ነው። ስለዚህ በግብረ አካላት ተገልጿል ብለን እናምናለን። ምክንያቱም እሱ መንፈስ ነው እንጂ በፓርቶች የሚያይ የሚሰማ አይደለም። ሆሊ ይሰማል፣ ሆሊ ይመለከታል ብለን ነው የምናምነው። አገኘኝ መሐመድ ሚዩት ነህ። ያ ምንድነው እነሱ ጋር ትልቁ ነገር ያለው ማየት ዓይን አለው ማለት ያስችላል፣ ለመስማት ጆሮ አለው። በክፍለ አካላት ጥገኛ ነው ብለን አናምነው። እነዛ ከሆኑ የፓርት ጥገኛ ነው ማለት ምን ያመጣባል መሰለ? እነኛ ፓርቲሽኖቹ ጥገኛ ከሆነ እሱን ያስገኙት ራሱ እነኛ ናቸው ማለት ነው። ምክንያቱም የእነኛ ጥገኛ ነው ማለት ነው። ሆሉ የኢች የእንትኖቹ የፓርቶቹ ጥገኛ ነው ማለት ነው። እኔ አሁን የዓይኔ ጥገኛ ነኝ ለማየት ማለት ነው። እኔ ዓይኔ ጥገኛ ነኝ። እጄ የሌላኛው አካል ጣቶቼ እጄ ጥገኛ ናቸው። እጄ መዳፉ የዚህኛው ጥገኛ ነው። ይሄኛው የዚህኛው ጥገኛ ነው። ይሄ ደግሞ ተፈጥሮ እንደምናውቀው የተገጣጠሙት የመከፋፈል እድላቸው ሰፊ ነው። የሚከፋፈሉ ሁሉ ደግሞ ኮራፕት ለመሆን ግልጽ ነው። ኮራፕት ይሆናሉ ማለት ነው። ይበሰብሳሉ፣ ይለያያሉ። ይሄ ደግሞ የፍጡራን ባህሪ ነው። ስለዚህ ፈጣሪ ይመለከት ዘንድ ስፔሲፊክ የሆነች ፓርት አታስፈልገው። እኛ ፍጡራን ነን አለው። ኦኬ እሺ፣ ተመልሳለሽ። ኦኬ። ስለዚህ ለማየት ማለት ያለ ዓይን ይመለከታል፣ ያለ ጆሮ ይሰማል ነው። ዓይን የምትባል የሚመለከትባት ብቻ የሆነች አለው። አዎ። ኦኬ። ዓይን የምትባል አካል የሚመለከትባት፣ ጆሮ የምትባል ለመስሚያ የምታገለግል፣ ዓይን የምትባል ደግሞ የሚያይባት አካል፣ እግር የምትባል የሚሄድባት አካል፣ እጅ የሚባል የሚይዝበት አካል፣ አንዱን ያልሆነ እጁ ዓይኑን ያልሆነ፣ ዓይኑም እግሩን ያልሆነ፣ እግሩም ጆሮውን ያልሆነ ስፔሲፊክ ፋንክሽን ያላቸው ፓርቶች እንደዚህ ፈጣሪ ያለው ብለን አናምንም። እንደዚህ በሞሉ እንደዚህ ያለው የሚባል ሁሉ ፍጡር ነው። የአትናቴዎስን ሜይ ቢ እናነብልን እንችላለን። እንዲቴል ያስቀምጠዋል። እሱም እንደዚህ ፓርቶችን እንትን የሚሉ ይሄ ፍጡር ነው። ምክንያቱም እጁ እግሩን አይመስልም። አንተ ባልከን መሰረት አሁን ዓይን የምትባል የሚያይባት አካል ካለችው፣ ጆሮ የምትባል ደግሞ የሚሰማባት ፓርት ካለችው፣ እግር የምትባል ደግሞ የሚሄድበት ካለችው፣ እግሩ ጆሮውን አይደለም፣ ጆሮ እግሩን አይደለም፣ ዓይኑ ፊቱን አይደለም። አንዱ ከአንዱ ይለያያሉ። እንኳን ሌላውን አለመምሰል ከራሱ ጋር የማይመሳሰል ይሆናል ማለት ነው። ፈጣሪ ራሱ ቡራቡሬ ራሱ ላይ ያለ ይሆናል። ከዛስ የነኛ ጥገኛ ይሆናል። ለመስራት እጅ ያስፈልገዋል፣ ለመሄድ እግር ያስፈልገዋል፣ ለማየት ዓይን ያስፈልገዋል ማለት ነው። ግን ይመለከታልም ይሰማልም ነው። ግን ያን ይመለከታልና ይሰማል የሚለውን ባህሪ ትቀበለዋለህ አንተ። አሁን ያያልም ጩኸታቸውንም ይሰማልም። ግን ሲያይና ሲሰማ እንዳልከኝ ከሆነ ለመስማት በጆሮ አይደለም፣ ለማየት ደግሞ በዓይኑ አይደለም ነው። ያ ዓይን ጆሮ የምትባል ፓርቶችን አናጸድቅም። ፓርቶች ሆሉ በፓርቶች የተገነባ ነው። እነኛ ፓርቶች ደግሞ ስፔሲፊክ ፋንክሽን አላቸው ብለን አናምነው።
ምክንያቱም ፓርቶች ከሆነ የፓርቶች ስብስብ ይሆንና እሱ ፍጡር ይሆናል። እኔ አሁን የፓርቶች ስብስብ ነኝ። አይን የምትባል ማይባት አለችኝ፣ ጆሮ የምትባል ምሰማባት አለችኝ። ይሄ ጆሮዬ ምሰማበት እንጂ ማይበት አይደለም። ይሄ አይኔ የማይበት እንጂ የምሰማበት አይደለም። እግሬ የሚሄድበት እንጂ የማሸትበት አይደለም። ፈጣሪ እንደዚህ የፓርቶች ስብስብ ድምር ውጤት አይደለም። ይሄ አማልክት ያደርገዋል። እሱ ወደ የአማልክት ስብስብ የጣዖታት ስብስብ ነው የሚያደርገው፣ ለፈጣሪ እንዲህ ካጸደቅን ማለት ነው። ፈጣሪ እንደዚህ አይደለም። ፕላስ ደግሞ እናንተ ጋር ወረስቱ ምን እንደሆን ታውቃለህ? እንደው ብናጸድቅ እንኳን ለእናንተ የሚከፋውን ላሳየ። እነኚህ ፓርቶቹ የሚታዩ ናቸው፣ የተገደቡም ናቸው። መሄድ መምጣት የሚነገሩለት ነው። የእናንተው በደንብ አስተውል። ይሄዳል፣ ይመጣል፣ ይታያል ተብሎ ደግሞ ይነገርለታል። እኛ ጋር በምን አይነገርም መሰለ? ለፈጣሪ ክበባት የለውም፣ እላይ የለውም፣ እታች የለውም፣ ጎን የለውም፣ ፊት የለውም፣ ኋላ የለውም፣ ጀርባ የለውም፣ ግራ የለውም፣ ቀኝ የለውም። መታየት እነኚህ ለፈጣሪ አይነገሩም። እነኚህ ሁሉ የፍጡራን ባህሪ ናቸው። ፈጣሪ ሲምፕል ነው፣ ኮምፓውንድ አይደለም፣ የፓርቶች ስብስብ አይደለም ብለን ነው ምናምነው። ምክንያቱም በተደጋጋሚ መጽሐፍ ቅዱስ ላይ መዝሙረ ዳዊት ራሱ አንተ በጠቀስከው ላይ ለምሳሌ አይሄድም አይመጣም ስትል አይንቀሳቀስም ማለት ለምሳሌ ይሄን ያልከኝ በሌሊቱ 1/3 አላህ ይወርዳል ከሚለው ተመርኩዘ መሰለኝ። እሱ ላይ ብቻ ጥገኛ ሆኜ ሳይሆን ያንተን ለጊዜው ተወውና የራሴን ነው የነገርኩ። የራሴን ለመለኮት እነኛ አይነገሩለትም እኮና መውጣት መውረድ የሚል ባህሪ የለውም ነው እሱ። መለኮት በባህሪው የለበትም። ምክንያቱም ለምሳሌ ነበር ሰዎች የሰሩትን ግንብና ህንፃ ለማየት ይወርዳል የሚለውን ታብራራልኛለህ? መገለጥ ቅድም ምን ብያለሁ መሰለ? በመገለጥ የሚነገሩ አሉ። መገለጥ ማለት ምንድነው? ለኛ ሲገለጥ ግን ሎክ ለሰዎች መገለጥ እሱ ሪቪሌሽን ይባላል። በመገለጥ የሆኑ ናቸው። መገለጥ ነው እሱ። በተለያየ ፎርም ነው የተገለጠው። ለምሳሌ በመጽሐፍ ብሉይ ኪዳን ላይ ስትሄድ በተለያየ ሁኔታ ላይ በተለያየ መልኩ ለተለያየ ነቢያቶች ተገልጾላቸዋል። ያ መገለጽ ነው። ምክንያቱም አይናችን ኮምፕሬንድ ማድረግ የሚችለው እኛ ልናይ በምንችለው ወደኛ ዝቅ ብሎ አስቀድሞ በብሉይ ኪዳን ላይ ወደፊት ክርስቶስ በስጋ በቃል በስጋ እንደሚገለጥ ያንን ወደፊት እያሳያቸው ነው። ያንን ግልጠቱን በመገለጥ ሁኔታ በመገለጥ ነው እንጂ በባህሪው አይደለም። በባህሪውማ ሁሉን የሞላ ነው፣ መንፈስ ነው፣ አይታይም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ እንዲሁም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር አይታይም። መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 9 ደግሞ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ራሱ ክርስቶስ ኑ እጄ እንዳሱት ንኩት፣ መንፈስ ስጋና ደም የለውም ማለት አይነካም፣ አይዳሰስም፣ አይታይም መንፈስ አለ። ስለዚህ መንፈስ መንፈስ ከሆነ እግዚአብሔር በሁሉ የሞላ ከሆነ ማይታይ ከሆነ ለነኛ ግን መገለጥ ነው። ለምሳሌ ሙሐመድ አላህም በህልም አይቶታል፣ ቆንጆ ሆኖ አይቶታል። ያ መገለጥ ነው፣ መገለጥ ይባላል፣ ሪቪሌሽን። እነኛም ነቢያቶቹ በመገለጥ መልክ ሲያዩ ነበረ። አንደኛ ቴዎፋኒ የምታነበው ካለ ቀጥልሽ። እሱ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ ብዙ ጊዜ ሙስሊሞች ይቺ ነገር ያነሷታል። አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚለውን የእናንተ ኤግዛክትሊ ይወርዳል ነው፣ ተንቀሳቅሶ ነው የሚወርደው። እኛ እግዚአብሔር እንደዚህ በአንድ ቦታ ተወስኖ ከዛ በኋላ ወደ ሌላ ቦታ መሄድ ሲፈልግ ከዛ ከነበረበት ቦታ ጎድሎ ወደ ሌላ ቦታ ይሄዳል ብለን በፍጹም አናምንም። ምክንያቱም እሱ ሰማይና ምድርን የሞላ ስለሆነ ማለት ነው። መዝሙረ ዳዊት መዝሙር 139 ላይ እንደሚናገረው ሰው ሰማያትንም ምድርን የሞላ ነው። እግዚአብሔር እዚህ አለ እዚህ የለም የምትለው አይደለም። በአንድ ቦታ የተገደበ በአንድ ቦታ የሚታጣ ከአንድ ቦታ ተንቀሳቅሶ ወደ ሌላ ቦታ ሲሄድ እዛ የነበረበት ላይ የታጣ አሁን ደግሞ የመጣበት ላይ የሚገኝ እንደዛ አድርገን በፍጹም እንዳትስለው። እሺ ይሄ ወረደ የሚለውን ዘፍጥረት 11:5 ላይ ያለውን በቃ በግብር ተገለጠ ማለት ነው። በግብር ተገለጠ። አንድምታውን እንኳን ብታዩ ምን ይላል? ጌታም ተንኮላቸውን አውቆባቸው በእግር ያይደለ በግብር ወዳሉበት ሀገር መጣባቸው ይላል። በምን? በግብር መጣባቸው። 70 ሰናወር የሰሩትን ግንብ ገልብጦ ይጥልባቸው ዘንድ
የመጣባቸው ምንድነው? ያንን ቁጣውን ገለጠባቸው፣ በግብር አሳያቸው። እነዛ ሲሰሩ የነበረውን የክፋታቸውን ስራ ምን አድርጎ ገለጠባቸው ማለት ነው? በግብር መጣባቸውና አሳያቸው ማለት ነው እንጂ እንደዚህ በእግሩ ወረደ እየበረረ ወረደ ምናምን የሚባል ነገር የለም። ምክንያቱም እሱ እንደዚህ አይነት አካላት ክፍሎች ኖሮት በነዛ አካላት ክፍሎች ላይ ጥገኛ ሆኖ እነዛን የሚጠቀም አይደለም። ምክንያቱም እሱ ምንድነው? መንፈስ ነው። እርሱ በሁሉ የሞላ ነው። እርሱ አይታይም ማለት ነው። እነዚህ ሁሉ ይገድቡታል። ሙሐመድ ሜቢ ግልጽ ይመስለኛል። እዚህ ጋር ብዙ ጊዜ ያነሱታል። ዘፍጥረት 11:5 ላይ እግዚአብሔርም የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደ የሚለው እዚህ ጋር ዳይሬክትሊ ወረደ ነው የሚለው ጥቅሱና ቅድም እኮ እያለ ነበረ። አንደኛ መጽሐፍ ቅዱስ እንደዚህ አይነት ቃላቶችን ብታገኝ በግብረ አካላት ከመገለጥ አንጻር የሚነገሩ ናቸው። ይኸው አሁን እኮ እስካሁን ያስረዳው እኮ እሱን ነው። በምንድን ነው የወረደባቸው? ይኸው አሁን አንተ እንዳሰብከው እንዳልሆነ ለራሱ ለመመልከት ወረደ ነው እኮ የሚለው። ግንቦችን ለማየት ወረደ ይላል። የሰው ልጆች የሰሩት በመጀመሪያ እግዚአብሔር ሁሉም ቦታ አለ። ግን ወረደ ከሆነ ቦታ ወደ ሆነ ቦታ እንደተሸጋገረ ያመለክታል አይደል? እሱ እንደማያመለክት በምን እንደምታውቅ ታውቃለህ? አንድ የመጽሐፍ ቅዱስ ክፍል ጠቅሼ ሜቢ ጥሩ ልጅ ስለሆንክ ላሳይህ። መዝሙር 139 ላይ ያለውን ላሳይህ። ያ ምን ይላል መሰለህ? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ይላል። ስለዚህ እግዚአብሔር አምላክ በሁሉ የሞላ ነው። በሰማይም አለ በምድርም አለ ማለት ነው። ስለዚህ ወረደ የሚለው እዛ ጋር ምን ለማለት ነው ብለህ ትጠይቃለህ እንጂ አይ የሆነ ቦታ ተገድቦ ስለነበረ ከዛ በኋላ እዛ ቦታ ላይ ስለሌለ እነሱን ለማየት ወረደ እሱ አያሲዝም ማለት እግዚአብሔር አምላክ በሁሉም ቦታ የሞላ ነው ስትለኝ በእውቀት ነው ወይስ ጋር በፕሬሽን አንድ ሰው አንብብለትና ዮሐንስ አፈወርቅ አስቀምጠው እንትን ይላል እዚህ ጋር ገብቷል። ግን በእውቀት ነው በአካል ነው በሁሉም ቦታ የሞላ ነው ስትለኝ በሁሉ በአካል የሞላ ነው እሱ በባህሪው በአካልም ዓለምን ያጠቃልለ ነው የሞላ ነው ያ በአካሉም የሞላ ነው። ቅዱስ ጴጥሮስ እንደሚናገረው ዓለሙን በመዳፉ ያለች ነች። እሱ ምንም ያካብበው ነገር የለም። ኦኬ ኦልሞስት ከፓርሽ ከእንትኑ ጀምራን በውስ for had they seen the very nature they would not have beheld it under different forms since that is simple without form or part or boundary lines ምንድነው ማለት ነው? ፈጣሪ ሲምፕል ነው ማለት እነዚህ የአካላት ውጤት የአካላት ድምር አይደለም። ፎርምም ያለው ቅርጽም ያለው አይደለም ይላል። አየህ አሁን እናንተ ጋር አላህ ቅርጽ አለው። ሙሐመድ እንደተናገረው አላህን በሚያምር ፎርም በሚያምር ቅርጽ አየሁት ብሎ ስለተናገረ ማለት ነው። አየው እኛ ጋር ግን አምላክ ቅርጽ የለውም። ኦር ፓርቶች የተለያዩ ፓርቶች ውጤት አይደለም። ኦር ባውንዲንግ ላይን የሚወሰንበት መስመርም የለውም። ኢት ሲትስ ኖት አይቀመጥም፣ ኖር ስታንድስ አይቆምም፣ ኖር ዎክስ አይንቀሳቀስም። ዲስ ቲንግስ ቢሎንግስ ኦል ቱ ቦዲስ እነዚህ ሁሉ የሚነገሩት ክፍለ አካላት ላሉት ነገር ነው። በት ሃው ኢዝ ሂ ኦንሊ ኖውስ አይተዋል። ስለዚህ እነዚህ ነገሮች በሙሉ የሚነገሩት ክፍለ አካላት ላሉት አካል ነው እንጂ ክፍለ አካላት ለሌሉት አካል በሁሉ ለሞላ አካል እንደዚህ አይነገርም ማለት ነው። ያ ቴንክ ዩ መሄድ መምጣት መቀመጥ መቆም እነኛ አይነገሩም። በብሉይ ኪዳን ላይ ቴዎፋኒ አለ በመገለጥ የተነገሩ አሉ። ያ ማለት ግን ሊትራሊ በባህሪው እግዚአብሔር እንደዛ ነው ማለት አይደለም። ልክ ሙሐመድ ለምሳሌ አላህን እብኑ ተሚያም እንደሚያስቀምጠው ፍሪዛም ሆኖ አረንጓዴ ቦታ ላይ አየሁት በመገለጥ ብሎ ያንን ልክ እንደዛ ማለት ነው። በመገለጥ በብሉይ ኪዳን ይተነገራል። ፈጣሪ ግን ምንድነው? ሲምፕል ነው። ዊዛውት ፎርም ዊዛውት ፓርት የሆነ ቅርጽ ሰጠ የሚታይ የሚመጣ የሚቀመጥ የሚቆም አይደለም። ስለዚህ አሁን ወደ አስማው ሲፋት እንመለስና ባክ እናድርገው። አስማው ሲፋት ላይ ስንመጣ እንግዲህ
ነቢያቶች ያስተማሩት ከሆነ አስማው ሲፋትን ሞር ፎከስ የተደረገው ሙሐመድ ያስተማረው ብቻ አይደለም ወይ? ከአስማው ሲፋት ውስጥ ነቢያት ካስተማሩት ለምሳሌ ሙሴ ካስተማረው ከአስማው ሲፋት ውስጥ በተለይም ተዛት ውስጥ የምታጸድቁት ምን አለ? ምን አለ? ኢሳያስ ካስተማረው ወይንም ዳውድ ብትሉት ካስተማረው ምን አለ ለምሳሌ? ምክንያቱም ነቢያቶች ሳታበላልጡ ሁሉንም መመኑባቸው ተብላችሁ ስለምታምኑ ምን የምታምኑበት አለ? ሜቢ ፋቲሃ የሚል አለ። ቀጥል እስኪ ፋቲሃ አለ። የወሴት ስም እኮ ነው ፋቲሃ ከሆነ ፋቲሃ አክቹዋሊ ኦኬ። አቤት እንኳን ደህና መጣሽ። ይመስገነው። እንኳን ደህና ቆያችሁ። ጥያቄ አለኝ ልጠይቅ እችላለሁ? ትጠይቂያለሽ። አንዴ መልሽልንና እኛን ምን ልመልስ? ተውሂድ አስማው ሲፋትን በተውሂድ ታምኛለሽ? አዎ። ኦኬ። ተውሂድ በሶስት ይከፈላል። አይዋ አስማው ሲፋት ማለት በአላህ ስሞች ማመን ማለት ነው። ባህሪያት ስሞችና ባህሪያት። አስማው ማለት በአረበኛ ስም ማለት ነው። ኦኬ። ሲፋት ደግሞ ባህሪያት ነው። ስለዚህ በአላህ ባህሪያት ስሞች ማመን ማለት ነው። ሌላ ጥያቄ ለምሳሌ ከባህሪያቶች ውስጥ ለጥያቄ ነው የገባሁት። ቆይ ትጠይቂያለሽ። ከባህሪያቶቹ ለምሳሌ የምታምኛቸው ማለት ከምታምኚው ከአላህ ባህሪያት ውስጥ ለምሳሌ አንድ ፈጣሪ አለ። እሱማ ተውሂድ ሩቢያ ውስጥ ነው። ከአስማው ሲፋት ውስጥ ለምሳሌ መሄድ፣ መምጣት እነኝን ታጸድቂያለሽ? አላህ እግር እንዳለው እጅ እንዳለው። እሺ፣ ስለዚህ መናገር እችላለሁ። አላህ እግር አለው፣ አላህ እጅ አለው ሲባል አንድ ጥያቄ ስትጠይቁ ያ ጥያቄ ወደ እናንተ እንደሚመጣ ማሰብ አለባችሁ። ለምሳሌ እግዚአብሔር እግር እንዳለው ተናግሯል። እግዚአብሔር 7 አይን እንዳለው አለ አይደለ? መጽሐፍ ቅዱሳችሁ ላይ። እሺ። ስለዚህ እናንተ ለምሳሌ አላህ Subhanahu Ta'ala እጅ አለኝ ሲል የሰው አይነት እጅ አለኝ ማለት አይደለም። በምሳሌ አድርጌ ላስረዳክ። ጠይብ፣ ለምሳሌ በሀገር እንሄድና የሆነ ሀገር ላይ የኢትዮጵያ እጅ አለበት ሲባል ኢትዮጵያ እጇን ዘርግታ ማለት ነው? ኖ፣ የኢትዮጵያ እጅ አለበት ሲባል ስራዋ ነው አይደል? ስራዋን ነው የሚገልጸው። ገባ? ስለዚህ አላህ እጅ አለው አላህ Subhanahu Ta'ala እኔ በእጆቼ ፈጠርኩ ሲል ስራውን ኃያልነቱን ለመግለጽ እንጂ እኔ እንደናንተ እጅ አለኝ ማለት አይደለም። አላህ ባት አለው ስትልም ሰምቻለሁ። እንደዛ ሲባል ደግሞ አላህ Subhanahu Ta'ala እንደኛ ባት እንደ ሰው አላህ ምንም ሰው አይመስልም፣ ከፍጡራን ጋር ይገናኛል። አላህ Subhanahu Ta'ala እኔ ባት አለኝ ብሎ ሲናገር የጭንቁን ቀን የዛን የምናይበትን የጭንቁን ቀን ለመግለጽ ነው። በአረበኛ የፍልስጤማዊ በዛ ስለተተረጎመ እንጂ ቀጥታ ባት ማለት ባት አይደለም። አላህ ምክንያቱም እኛን አይመስልም። በሱረቱ ሹራ አንቀጽ 11 ላይ ተናግሯል። ምንም እኛን ፍጥረታትን አይመስልም። ይሄን ለማለት ነው። እጅ ያለው ሲባል እጅ ያለው ማለት አይደለም፣ የሰው አይነት እጅ ማለት ነው። የራሱንስ የሚመስል አይነት እጅ ያለው ነገርኩ። ገብቶሃል? በደንብ ተረድተኸኛል። እንትን ወደ ሌላ ወይም ላለመረዳት እየፈለጋችሁ ነው እንጂ ነገርኩ። አንድ የቀድሙን በአላህ ባህሪያት ላይ ማስተባበል የሚለውን አንዴ ክፈትልኝ። ክርስቲያን ቀጥታ ከእስልምና ወጥተሻል። ምክንያቱም ዋብያ ትመስኛለሽ። ለምንድን ነው የምወጣው? እኔ እኮ አላህ እጅ የለውም አላልኩም። እጅ አለኝ ሲል የራሱ እንደኛ አይነት እጅ አለኝ ማለቱ ሳይሆን ስራውን ኃያልነቱን ለመግለጽ ነው እኮ። ገብተሽ ተዊል አደረግሽ። ቆይ አዳምጪ። ተዊል አደረግሽ እኮ ተረጎምሽው። የአባሾችን አቂዳ ነው ያልሽው። አሁን ዋብያን ትመስኛለሽ ፕሮፋይልሽ እንደሚታየው። ያነሳሽው ግን የአባሾችን አቂዳ ነው። እነሱ ተዊል ያደርጋሉ። እጅ ሲባል እጅ አሁን ለምሳሌ አንቺ እንደተረጎምሽ እንትን የለም። አንድ ሙስሊም ነን። ኦኬ፣ እናየዋለን። መጽሐፍቶችሽ እንደዛ ይላሉ። አንድ ሙስሊም ናቸው፣ እነሱ ሙስሊም ናቸው። አባሾቹ ሙስሊም ናቸው።
ሙስሊም አንድ ሙስሊም ነው። አህባሽ ሰለፊ ሁሉም በአላህ ነው የሚያምኑ። መልካም ሁሉም በአላህ የሚያምን ነው ብላለች። የነሱ አላህ እጅ እግር የለውም። እስቲ እናያለን። ለማንኛውም አንብብላት፣ እሱን ላሳይሻለሁ። ቀላል ቀጥል ክርስቲያን። ሌላ አንብብላትና ቆይ እናሳያታለን። ችግር የለውም። ኦኬ ምን ይላል መሰለሽ? አንቺ ሼክ ብለሽ የምትከታዩ የአብዱል ወሃብ መጽሐፍ ወደ አማርኛ ተርጉሞ ማለት ነው። የአላህ ስሞችንና ባህሪያትን መካድ። አንቺ አሁን ምን የሚባል የለውም ብለሻል። እጅ የሚባል እንደዚህ የለውም ብለሻል። ለምን ወደ ሌላ ተቀይራላችሁ? እኔ እንደዛ ነው ያልኩት። አላህ እጅ አለው፣ ግን እጅ ያለበትን ባህሪያቱን እየገለጽኩልህ ነው፣ እያስረዳሁህ ነው እኮ። ስለዚህ ያ ባህሪው እጅ አለው ማለት ነው አይደል? የራሱ የሆነ እጅ አለው ወይስ የለውም ነው ብለሽ የምታምኚው አንቺ? ምክንያቱም መጀመሪያ አለኝ ሲል አላህ ሱብሃነሁ ወተዓላ ፍጥረታን እንደማይመስል ተናግሯል። እጅ አለው ማለት አላህ ከፍጡር ጋር እናንተ ከፍጡር ጋር ከምን ጋር አነጻጸርሽው መሰለሽ? አንቺ ከምን ጋር አነጻጸርሽው መሰለሽ? ኢትዮጵያ እጆቿን ወደ ምናምን ትዘረጋለች ሲባል አልሽ እጅ የሚባል ነገር ኑሯት የምትዘረጋው አይደለም። ልክ ያላህም እንደዛ ነው ብለሻል ወይስ አላልሽ? ትክክል። አላህ ሱብሃነሁ ወተዓላ ለመግለጽ የፈለገው እኔ እጅ አለኝ እንደናንተ እጅ አለኝ ማለት ሳይሆን ስራውን ኃያልነቱን ለመግለጽ ነው። ኦኬ። ስለዚህ ኢትዮጵያ እጅ አላት ሲባል ስራዋ ነው እንጂ እጅ የሚባል አካል ኖሯት አይደለም አይደል? በዚህ ተስማምተናል። አላህም አካል የለውም። አካል እንደዚህ እጅ አለኝ ሲል ሲተረጉም ሲተነተን ባህሪውን ለመግለጽ እንጂ እጅ ትክክል ነው እጅ አለኝ ብሎ ተናግሯል። ያ ማለት እንደኛ እንደራን እጅ አይደለም። ያ ግን እጅ የለውም እጅ አለኝ ግን ተብሏል። ስለዚህ ተረጎማል። ወደ ጥያቄ ልሂድ። አንዴ እንሂዳ። ቆይ እናሳይሽ፣ ከእስልምና እንዴት እንደወጣሽ እናሳይሽ። አንተ ስለተፈለገ ያ ከአላህ ስሞችና ባህሪያት አንዱንም አለመቀበል ከኢስላም ውጪ ያደርጋል። እንኳን ደስ አለሽ፣ ከእስልምና ወጥተሻል። አንዱንም አልካድኩም። ኦኬ አንዴ እንትኑስ ግባና በቀላል መልኩ የተዘጋጀው ነው እንትናን የአብዱልአዚዝ ቢን አህመድ እሱን አንዴ ከፈተው። ፔጅ 6 ላይ ኦኬ እሺ አንዴ ገጽ 6 ላይ ኦኬ እሺ ቆይ ሶስተኛ የሚለውን አንዴ አንብበው እስኪ ትንሽ አስጠጋው። ተውሂድ አስማ ሶስት ሲፋት የሚለው ኦራይት አንብበው። ያ ተውሂድ አስማ ወሲፋት እርሱም የአላህን ስሞችና በባህሪያቱ ብቸኛ መሆኑን ማወቅና ማመን ነው። ይህን የሚያረጋግጠው አላህ እርሱ ለራሱ ያጸደቃቸው ስሞችና መልካም መገለጫ ባህሪያት እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያት በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ አንዴ በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። ፈቲ ምን አይነት ተሳስሽ መሰለሽ? በመጀመሪያ ከፍጡር ጋር መሳሰልሽና ምድር ኢትዮጵያ ለምሳሌ አላመሳሰልኩም። ፕሊስ በስነ ስርዓት ልበላ አደረብኝ ትላልቆች ቆጥቆጥ ያልሽ አደረብኝ። መጀመሪያ ከኢትዮጵያ ጋር መሳሰል ኢትዮጵያ እንደዚህ ቢባል እንደዚህ ጃላ ማለት አይደለም አልሽ።